ዕለተ እሁድ ሐምሌ 12 ቀን 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የምሽቱን ሰበር ዜናዎች ከዚህ ቀጥለን ማቅረብ እንጀምራለን። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ደጋዳሞትን ለመቆጣጠር አሰፍስፎ የገባው ያገዛዙ ጦርም ክፉኛ እየተመታ መሆኑ ተነግሯል። ከቦታው የደረሰን መረጃ እንዳረጋገጠው የጀግኖች ምድር ፈረስ ቤት ያገዛዙን መዋቅር በታትኖታል። የአማራ እናት ማህፀን ዛሬም ፍትህና ነጻነትን የሚያስከብሩ የቁርጥ ቀን ጀግኖችን ማፍራቷን ቀጥላለች። በፈረስ ቤት ደጋዳሞት ወረዳ በተደረገው ከፍተኛ ተጋድሎ በጀነራል መሐመድ ተሰማ እየተመራ ወደ ቦታ ያቀናው ያገዛዙ ጦር ቅንድቡን ተመቶ ተበታትኗል። በተመሳሳይ በደቡባዊ ጎንደር ግንባር የተሰለፈው ያገዛዙ ሰራዊትም ከፋኖ ጥቃት ራሱን ለማዳን ከነሙሉ ትጥቁ ወደ ፋኖ እየጎረፈ ይገኛል። ሰራዊቱ ማን ሞቶ የማን ስልጣን ሊቀጥል፣ በማን ደም የማን ወንበር ሊጸና በሚል ባገኘው አጋጣሚ ሁሉ ከስምሪት ቀጠናው እየጠፋ ሲሆን የፋኖ ኃይሎችም በገፍ አቀባበል እያደረጉለት ይገኛል። በዝርዝር እናሰማችኋለን። ዶክተር ደብረጽዮን ገብረ ሚካኤል የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ሲሉ መግለጫ ሰጡም። የትግራይ ክልል ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰዋል። ዛሬ በመቀሌ ባደረጉት ንግግርም ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑን ገልጸዋል። ሲናገሩም የትግራይ ሕዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮዎችን መሰረት ያደረገ ነው ብለዋል። ዶክተር ደብረጽዮን የብልጽግናው አገዛዝ ለሰላም ዝግጁ ስላልሆነ ትግላችንን አጠናክረን እንቀጥላለን ሲሉም ይፋ አድርገዋል። በዝርዝር እናሰማችኋለን። በኒውዮርክ በወር 6.5 ሚሊዮን ብር ወጪ የምታወጣው የኢትዮጵያ ባለስልጣን ልጅ አነጋጋሪ ሆናለች። በቅርቡ በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን እያስቆመ በሚያደርገው ተንቀሳቃሽ ቃለ መጠይቅ ላይ አቀራረቧ ፈረንጅ የሚመስል ነገር ግን በዜግነቷ ኢትዮጵያዊት የሆነች ወጣት የሰጠችው ምላሽ ማህበራዊ ሚዲያውን በከፍተኛ ሁኔታ እያነጋገረው ይገኛል። ቪኪ በሚል ስም ራሷን ያስተዋወቀችውና ወደ አሜሪካ ከመጣች ገና 2 ዓመታት ብቻ እንደሆናት የገለጸችው ይህች ወጣት ጋዜጠኛው በኒውዮርክ ከተማ ለመኖር በወር ምን ያህል ወጪ እንደምታወጣ ላቀረበላት ጥያቄ የሰጠችው ምላሽ እጅግ አስደንጋጭ ነበር። በየወሩ ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ የተናገረች ሲሆን ይህንን ያህል ከፍተኛ የገንዘብ መጠን የምታገኝበትን የሥራ መስክ ስትጠየቅ ግን ምንም አይነት ስራ የለኝም ስትል ምላሽ ሰጥታለች። ይህች ልጅ የከፍተኛ ባለስልጣን ልጅ መሆኗም ታውቋል። በዝርዝር መረጃውን ተሰሙታላችሁ። በዛሬው ዕለት ዶናልድ ትራምፕ በኤፍ-16 ተዋጊ ጀቶችና በስናይፐሮች ጥበቃ እንደሚደረግላቸው ተሰማ። በዛሬው የዓለም ዋንጫ ጨዋታ ፍጻሜ ላይ ስታዲየሙና ትራምፕ በኤፍ-16 ተዋጊ ጀቶችና ስናይፐሮች ጥበቃ እንደሚደረግላቸው ተሰምቷል። ዛሬ በሚከናወነው የዓለም ዋንጫ የፍጻሜ ግጥሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይገኛሉ። እንዲሁም ለአሸናፊው ቡድን ዋንጫ የሚሰጡ እሳቸው ናቸው። ከዚህ ጨዋታ አስቀድሞም ወደ ስታዲየሙ አቅራቢያ በረራ ያደረገ አንድ አውሮፕላን በአስገዳጅ ሁኔታ በተዋጊ ጀቶች እንዲመለስ መደረጉም ተሰምቷል። በዝርዝር ጉዳዩን ይዘናል እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎችን በፍጥነት ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃውም በጀነራል መሐመድ ተሰማ እየተመራ ደጋዳሞትን ለመቆጣጠር አሰፍስፎ የገባው ያገዛዙ ኃይል በፋኖ ክፉኛ እየተመታ መሆኑ ተነገረ። በቦታው ከፍተኛ ተጋድሎ እያደረጉ ከሚገኙ የፋኖ አርበኞች መካከል አበጀ በለው ገር ይፋ ባደረገው መረጃ ትናንትና ደጋዳሞትን ተቆጣጠርን ብለው ሲፈነድቁ አምሽተው ደስታቸውን ሳይጨርሱ በስበት ማዕከላችን ሰተት ብለው ገብተው እየተፈጩ ነው ብሏል። አርበኛው የብልጽግና ጀነራሎች ይገርሙኛል ያለ ሲሆን ጀነራል
የሚለውን ማዕረግ ተሸክመው የውጊያ ዕቅድና ብልሃት እንኳን የላቸውም ብሏል። ከወታደራዊ አቅምና ችሎታ ይልቅ የካድሬነት ስራ ይዘው ፎቶ ለመነሳት ወደ ቀያችን ዳሞት ጎራ ቢሉም እኛ በዲሽቃና ስናይፐር እያነሳናቸው ነው፣ ትንቅንቁም እንደቀጠለ ነው ብለዋል። የጀግኖች ምድር ፈረስ ቤት ያገዛዙን መዋቅር እየሰባበረው መሆኑም ነው የተነገረው። የአማራ እናት ማህፀን ዛሬም ፍትህና ነጻነትን የሚያስከብሩ የቁርጥ ቀን ጀግኖችን ማፍራቷን ቀጥላለች። በፈረስ ቤት ደጋዳሞት ወረዳ በተደረገው ከፍተኛ ተጋድሎ በጀነራል መሐመድ ተሰማ እየተመራ ወደ ቀጠናው የገባው ያገዛዙ ኃይል በፋኖ ክንድ ቅንድቡን ተመቶ የሚገባውን ቅጣት አግኝቷል ነው የተባለው። ይህንን ታሪካዊ ድል ተከትሎ ያገዛዙ የፕሮፓጋንዳ ማሽኖች ሰራዊቱ የደረሰበትን ወታደራዊና የሞራል ውድቀት ለመሸፈን የለመዱትን የውሸት ድራማ እየሰሩ ይገኛል። ከዓመታት በፊት በሸኔ የተማረኩትንና የፒካፕ ተሽከርካሪዎችን ፎቶ በሰው ሰራሽ አስተውሎት ኤአይ ያቀናበሩ በማህበራዊ ሚዲያ መልቀቃቸውም የስርዓቱ መፈራረስና የመጨረሻው የውድቀት ምልክት ተደርጎ ተወስዷል። የአማራ ፋኖ ብሔራዊ ንቅናቄ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ሻለቃ ዝናቡ ልንገረውና የአፋብን ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዘመቻ መሪ አርበኛ መቶ አለቃ ሰው መሆን ባደረጉት የተቀናጀ ወታደራዊ አመራር የጀግናው የፋኖ ክንድ ዛሬም እንደ እሳት እየተፋጀ ይገኛል። ይህ በእንዲህ እንዳለ በደቡብ ጎንደር የተሰለፈው ያገዛዙ ሰራዊት ከፋኖ ጥቃት ራሱን ለማዳን በገፍ እየተናደ ወደ ፋኖ ከነትጥቁ እየገባ ይገኛል። ሰራዊቱ ማን ሞቶ የማን ስልጣን ሊቀጥል በማን ደም የማን ወንበር ሊጸና በሚል ባገኘው አጋጣሚ ሁሉ ከስምሪት ቀጠናው እየጠፋ ወደ ፋኖ እየተቀላቀለ ነው። በቅርቡ በሰዴ ሙጃ ወረዳ የዲሽቃ ምድብተኛ የነበረው ወታደር ውበቱ ታደለም አገዛዙን በመቃወም በአፋብን በላይ ዕዝ ጀነራል ኃይሌ ዘውባንተ ክፍለ ጦርን መቀላቀሉ የዚሁ ማሳያ እንደሆነ ተገልጿል። ይህንን ተከትሎ በከባድ ጭንቀትና ተስፋ መቁረጥ ውስጥ የተዘፈቁት ያገዛዙ ወታደራዊ አዛዦች በስማዳ ወረዳ ወገዳ ከተማ ዙሪያ ልዩ ስማቸው ጀብጌና ሰኞ ገበያ ተብለው በሚጠሩ አካባቢዎች ላይ ወታደሮቻችን ከድተው ሲሄዱ አይታችኋል፣ አቅጣጫ ጠቁሙን በሚል በግብርና ስራ ላይ የነበሩ ሁለት ንጹሃን አርሶ አደሮችን በዘግናኝ ሁኔታ መግደላቸው ተነግሯል። በሸዋ ግንባርም ትንቅንቁ ሲቀጥል በሸዋ ጠቅላይ ግዛት መንዛ አውራጃ ባገዛዙ ጦር ላይ ድንገተኛ መብረቃዊ ጥቃት መፈጸሙን ወንዱ አስቻለው ደሴ ክፍለ ጦር አስታውቋል። በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦር ባገዛዙ ጥምር ጦር ላይ በትናንትናው ዕለት መብረቃዊ እርምጃ ወስጃለሁ ብሏል። ኮሩ ከግንባር ባደረሰን መረጃ መሰረት የወንዱ አስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከሞላሌ ወደ መሃል ሜዳ በመንቀሳቀስ ላይ በነበረው ያገዛዙ ኮማንዶ ጦር ላይ አገው በተባለ ስፍራ ላይ ከባድ የተባለ ጥቃት ጥለውበታል። በተወሰደው በዚህ ወታደራዊ እርምጃ ባገዛዙ ላይ ከፍተኛ የሙትና የመቁሰል አደጋ መድረሱንም የደረሰን መረጃ አረጋግጧል። በአሜሪካ ኒውዮርክ በወር 6.5 ሚሊዮን ብር ወጪ የምታወጣው የኢትዮጵያ ባለስልጣን ልጅ አነጋጋሪ ሆናለች። በቅርቡ በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን እያስቆመ በሚያደርገው ተንቀሳቃሽ ቃለ መጠይቅ ላይ አቀራረቧ ፈረንጅ የሚመስል ነገር ግን በዜግነቷ ኢትዮጵያዊት የሆነች ወጣት የሰጠችው ምላሽ ማህበራዊ ሚዲያውን በከፍተኛ ሁኔታ እያነጋገረው ይገኛል። ቪኪ በሚል ስም ራሷን ያስተዋወቀችውና ወደ አሜሪካ ከመጣች ገና 2 ዓመታት ብቻ እንደሆናት የገለጸችው ይህች ወጣት ጋዜጠኛው በኒውዮርክ ከተማ ለመኖር በወር ምን ያህል ወጪ እንደምታወጣ ላቀረበላት ጥያቄ የሰጠችው ምላሽ እጅግ አስደንጋጭ ነበር። በየወሩ ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ የተናገረች ሲሆን ይህንን ያህል ከፍተኛ የገንዘብ መጠን የምታገኝበትን የስራ መስክ ስትጠየቅ ግን ምንም አይነት ስራ የለኝም ስትል ምላሽ ሰጥታለች። ይህ በየወሩ የምታወጣው 40,000 ዶላር አሁን ባለው የኢኮኖሚ እውነታ ወደ ኢትዮጵያ ብር ሲቀየር ከ6.4 ሚሊዮን ብር በላይ የሚገመት በመሆኑ ያለምንም የስራ ገቢ ይህንን ያህል የቅንጦት ህይወት እንዴት ልትኖር እንደቻለች በጠያቂውም ሆነ በተመልካቹ ዘንድ ትልቅ ጥያቄና መደናገጥን ፈጥሯል። ይሁን እንጂ ከጉዳዩ በስተጀርባ ያለው እውነት ሲመረመር ይህች ወጣት በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበሩት የባለስልጣኑ ያቶ ዘሱ ወልደ ጊዮርጊስ ልጅ መሆኗ ተነግሯል። ይህ መረጃ ይፋ መሆኑን ተከትሎ በማህበራዊ ሚዲያ ላይ የሚገኙ በርካታ ኢትዮጵያውያን ከፍተኛ ድምጽ እያሰሙ ይገኛሉ። የኢትዮጵያ ህዝብ የዕለት ጉርሱን
ለመሸፈንና የኑሮ ውድነቱን ለመቋቋም ሌት ከቀን እየደከመ በግዴታም ይሁን በፈቃደኝነት የሚከፈለው ግብርና ታክስ ለሀገር ልማትና ለሕዝብ አገልግሎት መዋል ሲገባው የከፍተኛ ባለስልጣናት ልጆች በውጭ ሀገር ያለምንም ስራ በንጹሃን ዜጎች ገንዘብ እንዲህ ባለ ቅንጦትና የአምሮት ህይወት እንዲኖሩበት መደረጉ እጅግ አሳዛኝና አሳሳቢ ክስተት ነው። እንዲህ አይነቶቹ ምናልባትም በሙስናና በህዝብ ሀብት ያለ አግባብ መበልጸግ ላይ የሚነሱ ጥርጣሬዎች በተቋማት ላይ ያለውን የህዝብ እምነት ሙሉ በሙሉ የሚሸረሽሩ በመሆናቸው የሚመለከታቸው የህግ አካላት በባለስልጣናቱና በቤተሰቦቻቸው የሀብት ምንጭ ላይ ግልጽና ጥብቅ የሆነ ማጣራት ሊያደርጉ እንደሚገባም የብዙዎች ድምጽ እየሆነ ነው። ዶክተር ደብረጽዮን ገብረ ሚካኤል ዛሬ አመሻሹን ከመቀሌ ከበድ ያለ ንግግር አሰምተዋል። ዶክተር ደብረጽዮን የግዳጅ ወታደራዊ ምልመላን በተመለከተ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ብለዋል። የትግራይ ክልል ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰዋል። ዛሬ በመቀሌ ባደረጉት በዚህ ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ ነው፣ ጠላት የፈለገውን ያውራ ብለዋል። ሲናገሩም የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ያሉት ዶክተር ደብረጽዮን ጨምረውም የብልጽግና አገዛዝ ለሰላም ዝግጁ ስላልሆነ ትግላችንን ትርጉም ያለው ደረጃ ማድረስ ይገባናል በማለት ገልጸዋል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል። 46 ገጾች ባሉት በዚህ አዋጅ እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ተደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውንም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡት ውስጥ ናቸው። ከጠላት ጋር መተባበርና ሚስጥር ማሾለክም እስከ ሞት የሚደርስ ቅጣት እንደሚያስከትል የሚጠቅሰው ይህ አዋጅ በክልሉ ውስጥ ተግባራዊ መሆን መጀመሩ ይታወቃል። ዶናልድ ትራምፕ በዛሬው ዕለት በኤፍ-16 ተዋጊ ጀቶችና በስናይፐሮች እንደሚጠበቁ ተነገረ። በዛሬው የዓለም ዋንጫ ፍጻሜ ጨዋታ ስቴዲየሙ በኤፍ-16 ተዋጊ ጀቶችና ስናይፐሮች ጥበቃ እንደሚደረግለትም ተሰምቷል። ዛሬ በሚከናወነው የዓለም ዋንጫ ፍጻሜ ግጥሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይገኛሉ። እንዲሁም ለአሸናፊው ቡድን ዋንጫ የሚሰጡት እሳቸው ናቸው። የፕሬዝዳንቱ በስፍራው መገኘት በአሜሪካ ታሪክ በስፖርት ውድድር ላይ እጅግ ትልቁን ጥበቃ አስከትሏል። ዘጋርዲያን እንደዘገበው የስቴዲየሙ አካባቢ ከበረራ ነፃ እንዲሆን የተደረገ ከመሆኑ በላይ በስታዲየሙ ጣሪያ ስናይፐሮች ተጠምደዋል። በሺህ የሚቆጠሩ የኤፍቢአይ አባላትም በዚህ የጥበቃ ስራ ላይ እንዲሰማሩ ተደርጓል። ዋይት ሃውስ እንደገለጸው ወደ ስታዲየም መግባት የሚፈልጉ ደጋፊዎች ከ4 ሰዓታት በፊት በስፍራው መገኘት ይኖርባቸዋል። ዛሬ በሜት ላይፍ ስታዲየም የሚደረገው ጥበቃ ሌቭል 1 የሚባለው መሆኑን ገልጾም ይህ በአሜሪካ ውስጥ ካሉት ጥበቃዎች የመጨረሻው ደረጃ እንደሆነ አስታውቋል። በዋይት ሃውስ የዓለም ዋንጫ ግብረ ኃይል ዳይሬክተር የሆኑት አንድሪው ጉሊያኒ ለጋዜጣው በሰጡት መግለጫ የዛሬው ጥበቃ ፕሬዝዳንቱ በዓመታዊው ስቴት ኦፍ ዘ ዩኒየንና በባለ ሲመታቸው ላይ ከሚደረገው እኩል እንደሚሆን ገልጸዋል። ከኒው ጀርሲ ፖሊስ በተጨማሪ በርካታ ፌዴራሉ የጸጥታ አካላት የጥበቃው አካል መሆናቸውን ጠቅሰዋል። ሲናገሩም ፕሬዝዳንት ትራምፕ ለዓለም ዋንጫ ጥበቃ $635 ሚሊዮን እንዲመደብ ያደረጉት ለዚህ ነው። እስካሁን ያሉት 103 ጨዋታዎች በሰላም እንደተጠናቀቁት ሁሉ ይህም በተመሳሳይ እንዲያልቅ እንፈልጋለን ብለዋል። ይህ በእንዲህ እንዳለ በትናንትናው ዕለት የበረራ ነፃ ቀጠናውን ያለፈ አንድ አነስተኛ አውሮፕላን በአሜሪካ ኤፍ-16 ጀት ከክልሉ እንዲወጣ መደረጉን ዘገባው ገልጿል። የአሜሪካ ኤሮስፔስ መከላከያ ኮማንድን በዋቢነት የጠቀሰው ዘገባው በዚህ አውሮፕላን ላይ ኤፍ-16 ጀቶች ከፍተኛ ብርሃን በመልቀቅ ፓይለቱ ነፃ ቀጠናውን እንዲለቅ ማድረጋቸውን አስረድቷል። ይህም የስታዲየሙ ዙሪያ በኤፍ-16 ተዋጊ ጀቶች ጭምር ጥበቃ እየተደረገለት መሆኑን የሚያሳይ መሆኑን ዘገባው አስታውቋል። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ ሀገራቸው ለአሜሪካ የማይረሳ ትምህርት ማዘጋጀቷን ተናግረዋል። የኢራን ጠቅላይ መሪ ሞጅታባ ኻሜኔ አሜሪካ ጊዜያዊ የተኩስ አቁም ስምምነቱን በተደጋጋሚ መጣሷ የፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የለሽ
የለሽ እንደሆነ የሚያሳይ ነው ብለዋል። በአሜሪካና እስራኤል ጥቃት የተገደሉትን አባታቸውን ተክተው ስልጣኑን ከተቆጣጠሩ አንስቶ እስካሁን በይፋ ያልታዩት ጠቅላይ መሪው ይህንን ያሉት በጽሁፍ ባወጡት መግለጫ ነው። አሜሪካ ጦርነቱን ለማባባስ ትፈልጋለች በማለት የከሰሱት ሞጅታባ ኻሜኔ ኢራንም ለዋሽንግተን የማይረሳ ትምህርት እያዘጋጀችላት ነው ሲሉ ገልጸዋል። አሜሪካና ኢራን ጦርነቱን የሚቋጭ የመጨረሻ ድርድር እንዲያደርጉ በር የሚከፍት የመግባቢያ ስምምነት የተፈራረሙት ሰኔ ላይ ነበር። በአሜሪካ በኩል የፈረሙት ፕሬዝዳንት ትራምፕ ሲሆኑ ፕሬዝዳንት መሱድ ፔስኬሻን ደግሞ ኢራንን ወክለው ፊርማቸውን አኑረዋል። ይሁን እንጂ በሳምንታት ልዩነት የሁለቱ ሀገራት ግጭት አገርሽቷል። ፕሬዝዳንት ትራምፕም ባለፈው ሳምንት ረቡዕ ጊዜያዊ ስምምነቱ አብቅቷል ብለዋል። አሜሪካ ስምምነቱን በተደጋጋሚ መጣሷን በማንሳት የከሰሱት የኢራኑ ጠቅላይ መሪ ይህም አንድ መሰረታዊ እውነት አሳይቷል። የአሜሪካ ፕሬዝዳንት ፊርማ ሙሉ በሙሉ ዋጋ የለሽና ታማኒነት የጎደለው ነው ብለዋል። የተከበረችው ሀገር ኢራን ለአሜሪካ የማይረሳ ትምህርትም አዘጋጅታላታለች ሲሉ ተናግረዋል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱ መረጃዎቻችን እነዚህ ነበሩ። በተመሳሳይ ሰዓት ነገ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።